ሮቤል ተዋረደ። በጣም በሚያሳዝንና በሚገርም ሁኔታ ሮቤል አሁን ላይ ምንም ባላሰበው መልኩ ማለት ነው ሉሃና አዋረደችው። እናም እንግዲህ የሮቤል ተንኮል ማብቂያው የተቃረበ ይመስል በጣም በሚገርም ሁኔታ አሁን ላይ ፍጥጫ ተፋጠዋል። ምክንያቱም ሉሃና ብልህና ጠንካራ ሴት ስለሆነች በራሷ መንገድ ለማጣራት የሞከረችበትና የሄደችበትን መንገድ በጣም ቆንጆ ነበር ማለት ነው። እናም እንግዲህ በጣም በሚገርም ሁኔታ አሁን ላይ ሮቤል የሚያደርገው ነገር ግራ ገብቶታል። አሁን እዚሁ አይን በአይን አላደረኩም ብዬ ልውሸውዳት ወይስ ምን ላድርጋት ይላል። በጨለማ የመጣችው ሚራ መስሎት እሱ ብዙ ነገር ያወራ ቢሆንም አሁን ላይ ግን በጣም ፈርቷል። ምክንያቱም ሉሃና አሁን ላይ የእጅ ወይንም ደግሞ ምስክር በስልኳስ ቀርታኝ ቢሆን አሁን እንዴት አድርጌ ነው መዋሸው ይላል ማለት ነው ሮቤል። እናም እንግዲህ አሁን ላይ በጣም በሚገርምና በሚያሳዝን መልኩ አራቱ ወይንም ሁለቱ ተንኮለኞች አራቱ ሰዎች ማለት ነው ፍጥጫ ለፍጥጫ ተያይዘው በጣም ተደናግጧል ማለት ነው። ሮቤልና ሚራ የመጣባቸው ነገር ግራ ገብቷቸው ምን እናድርጋት ወይስ ምን ብለን እንሸውዳት እየተባባሉ ይገኛሉ። እናም በሌላኛው በኩል ደግሞ አድና አሁን ላይ ከማጋ መሆን እንዳለበት ያላወቀው አድና ደፋ ቀና እያለ ማለት ነው ግራ ገብቶታል። ሚራን ሚስቱ ናት፣ በጣም ያምናታል ይወዳታልም። ግን ደግሞ ብዙ ድርጊቶቿና የእሷ አኳኋን ማለት ነው በፍጹም አላማረውም። ምክንያቱም ሚራን እንድጠረጥረው የሚያደርግ ብዙ ነገር ቢኖርም ግን ደግሞ እስካሁን ድረስ ከሚስቱ ውጪ ማንንም አላምንም ብሎ ቁጭ ብሎ ነበረ። ግን ዛሬ ላይ ሉሃና ያመጣችለትን ነገር ህይወቱን ቀይሮታል። በጣም በሚገርም ሁኔታ አሁን ላይ የምታሳየውን ነገር እና ማለት ነው አሁን ላይ ሮቤል የመጣበትን ነገር ግራ ገብቶታል። ማንን ማመን እንዳለበት ግራ የገባው ሮቤል ለሉሃና አጥብቆ እየጠየቃትን እያንዳንዱን ነገር ንገረኝ በማለትም ትጠይቀዋለች ይጠይቃታል። እሷም እንግዲህ አንተ አታምነኝም እንጂ መጀመሪያ ብዬ ነበረ እኔ ስንት ነገር ነገርኩ፣ አንተ ግን የማመን ፈቃደኛ አይደለህም ትለዋለች። እናም እንግዲህ አሁን ላይ ሮቤል ማለት ነው የሚናገረውን ወይንም ደግሞ ማስረዳት አቅቶት ተርበትብቶ ይቀራል። እናም እንግዲህ ሚራ ማለት ነው አትንኩኝ ባይነት ይዟት ማለት ነው በጣም ትናደዳለች። እናም እንግዲህ አሁን ላይ ሚራ በጣም ግራ ገብቷት ምንም ነገር መናገር አልቻለችም። ግን ደግሞ እስካሁን ድረስ ዝምታ ያበዛውን አድና ማለት ነው በጣም እየጮኸና በጣም እየተሳደበ ሚራን ይጨቀጭቃታል። ምን እያደረግሽ ነበረ? እኔ ሳላቅ ምን እየተፈጠረ ነው እዚህ ቤት? እኔ እስካሁን ድረስ ሉሃናን ያላመንኩ ቢሆንም ግን ደግሞ አንቺ ምንድን ነው የምታደርጊው ነገር በማለት በጣም ነው እየተቆጣት ማለት ነው። እዚህ ቤት ውስጥ ይህም እየሆነ ያለው ነገር በፍጹም ሊገባኝ አልቻለም። መጀመሪያ ሮቤል ዊልቸር ላይ ቁጭ አለ። ከዛ ደግሞ ዛራ ከዚህ ቤት ጠፋች። አሁን ላይ ደግሞ ምን እየተካሄደ ነው ማለት አድና ቤቴ ውስጥ የሚሆነው ነገር አለማወቄ በጣም ያሳዝናል በማለት በራሱ ያዝናል። እናም እንግዲህ እስከዛሬ የት ነበርኩኝ በማለትም ተናግሯል። እናም ማለት ነው ሉሃና አሁን ላይ በጣም ብታስተዛዝነውም በፍጹም መርዳት አልፈለገ ማለት ነው። አሁን ላይ ግን ሚራ ለሉሃና መለማመጥ ውስጥ ትገባለች። እኔ አግዝሻለሁ፣ እኔ ረዳሻለሁ በማለት ከሉሃና ጋር መስማማት እንዳለባት ተረድታለች። እናም እባክሽን ሉሃና እኔ አግዝሻለሁ፣ እህትሽን ደግሞ እናገኛታለን በማለትም ተስፋ ትሰጣታለች። ከዚህ በኋላ እነሱን እንዳትከታተል በሚል ሀሳብ ማለት ነው አሁን ላይ ሉሃና ሲም ካርዱ ሰታት ማለት ነው ሚራ እጅ ይገኛል። ጥሩ መረጃ አገኘሁ ብላ የነበረችው
ጥሩ መረጃ አገኘሁ ብላ ያለችዋ ሉሃና ማለት ነው አሁን ላይ በሚራ ወጥመድ ውስጥ ገብታ ትገኛለች። እናም እሷ ያለቻትን ሰምታ ሲም ካርዱን ከእጇ አስወጥታለች። ትልቁን መረጃ ከእጇ ካስወጣች በኋላ ምንም አይነት ደፋ ቀና ብትን ምንም አይነት መረጃ ብታመጣ ማንም ያምናት የለም። ምክንያቱም አሁን ላይ ሳራ በህይወት ስለሌለች በፍጹም ምንም ማድረግ አትችልም በማለትም ሁለቱ ይነጋገራሉ። እናም እንግዲህ ግን ደግሞ አሁን ላይ ማለት ነው ሉሃና እየጠረጠረችው ነገር አለ። ሮቤል ክላስ ምንድነው ያለው? ምንድነው የሚሸተው? በማለትም ትጠይቃለች። እናም አንድ ቀን ቀስ ብዬ ገብቼ ማየት የግድ ነው ትላለች። እናም በፍጹም አንድ ቀንማ ገብቼ ያለው እኔ በፍጹም እንደዚህ እየተጠራጠርኩኝ አልችልም እያለች ትናገራለች። በስተመጨረሻም ነበር ወደ ሮቤል ክላስ ገብታ እናም እንግዲህ አሁን ላይ በፍጹም ምንም አይነት መረጃ የላትም። አለኝ የምትለው መረጃ ከእጇ ወድቋል። እናም አሁን ላይ ምንም ማድረግ አለመቻሏ ያናድዳታል ሉሃና። በዚህኛ በኩል ደግሞ ሚራ በጣም ደስተኛ ናት። ምክንያቱም ሲም ካርዱ እጇ ውስጥ ስላስገባች ከዚህ በኋላ ምንም የምፈራው ነገር የለም ትላለች። በሌላኛ በኩል ደግሞ አሁን ላይ ሮቤል በጣም እየፈራ ቢሆንም ግን ደግሞ አሁን ላይ በጣም በሚገርም ሁኔታ ከጉድ አውጥተዋለች ሚራ። ምክንያቱም አንድ ላይ እንደ መስራታቸው መጠን የሚያደርጓቸውን እያንዳንዱ ነገር ማለት ነው ይነጋገራሉ። እናም እንግዲህ ለዛም ነው ሁሉም ነገር የሚሳካላቸው። እናም እንግዲህ አሁን ላይ ምን ይፈጠራል በፍጹም የሚታወቅ ነገር የለም። እናም በስተ መጨረሻም ነበረ መፈተሽ እንዳለባት ራሷን አሳምና ቀጥታ ወደ ሮቤል ክላስ የገባችው። ወደ ሮቤል ክላስ በምትገባበት ጊዜ ጨለመ ነበርና ማለት ነው። ሮቤል ማብራቱን ሳይበራ የመጣችው ሚራ መስላው ሚራዬ የኔ ቆንጆ የኔ ፍቅር ነይ ወደ እኔ እያለ ማለት ነው እየጠራት ነበር ማለት ነው። እናም እንግዲህ ሉሃና የዛኔ ግራ ገባት። እኔ አይኔ ነው ወይስ እውነት ነው በማለትም ወይስ ጆሮዬ ነው ወይስ እውነት ነው በማለትም ትናገራለች። እናም እንግዲህ ማለት ነው እንደዛ በማመንና ባለማመን ውስጥ ሆና ማለት ነው። እናም እንግዲህ ማለት ነው ቀጣይ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ። ለዚህ ቻናል አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን የምለቃቸው ቪዲዮዎች ማግኘት ይችላላችሁ።